ታሪካዊ እንግዳ ተቀባይነት ከዘመናዊ የቱሪስት መዳረሻ ጋር ያስተሳሰረው የገበታ ለትውልድ የተሰኘው ሎጎ ሪዞርት እንቃኛለን። ሰላም ጤና ይስጥልን ውድ የጎ ቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ ዘወትር ሐሙስ ከጠዋቱ 3 ሰዓት የሚደርስላችሁ ፕሮግራም ጀምሯል። ፕሮግራሙን አዘጋጅቼ ወደ እናንተ የማደርሰው እኔ ሳራባትና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለዩቲዩባችን አዲስ ከሆናችሁም ቪዲዮውን ሰብስክራይብ በማድረግ ይጀምሩት። በደቡብ ወሎ ዞን የሚገኘው ይህ ሪዞርት በ13.3 ሄክታር መሬት ላይ ያረፈ ሲሆን በውስጡም መኝታ ክፍሎችን እንዲሁም ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ምግብ ቤቶች እንደያዘ ተገልጿል። ሙሉ የስፓ አገልግሎት የተሟላለት የውስጥና የውጭ ስፖርት ማዘውተሪያ ስፍራዎችን ያቀፈ ሲሆን የመዋኛ ገንዳዎች፣ የውስጥ ለውስጥ አስፋልት መንገዶችና የሄሊኮፕተር ማረፊያም የፕሮጀክቱ ግንባታ አካል እንደሆነ ተነግሯል። በታሪካዊቷ የሀይቅ ከተማ ልዩ የሆነ የልማት ምዕራፍ ተከፍቷል። የአማራ ርዕሰ ክልል መስተዳደር አቶ አረጋ ከበደ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተገነባው የለጎ ሀይቅ ሪዞርት መመረቅ አስመልክቶ ባደረጉት ሰፋ ያለ ንግግር ፕሮጀክቱ ከቀላል የቱሪስት ማረፊያነት ባለፈ የወሎን የታሪክ ማህደር ዳግም የገለጠ ብሔራዊ ምርታ መሆኑን አብስረዋል። ርዕሰ መስተዳድሩ ንግግራቸውን የጀመሩት ለአካባቢ ነዋሪዎችና ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ መልእክት በማስተላለፍ ሲሆን ይህ ሪዞርት የገበታ ለሀገር ፕሮጀክት ፍሬና የኢትዮጵያዊነት ጽናት ያው ማሳያ መሆኑን ገልጸዋል። አቶ አረጋ ከበደ በዝርዝር እንደተነተኑት ሀይቅ ከተማ በ1928 ዓ.ም በዘመናዊ መልክ ብትቆረቆርም የአካባቢው ስልጣኔ ግን የሺህ ዓመታት ጥልቀት ያለው ነው። ጣሊያኖች መጀመሪያ ወደዚህ ምድር ሲመጡ የሎጎ ሀይቅ ውበትና የአሳ ምርት ቀልባቸውን እንደሳበ ያስታወሱት ርዕሰ መስተዳድሩ የአካባቢው ሰፈሪዎች እንደ ሸኔ ገንዳ፣ ቦራና ሸህ ሙሳ ያሉ ስያሜዎች መያዛቸውን ስፍራው ለፍትህ፣ ለግብርናና ለመንፈሳዊ እውቀት ማዕከል እንደነበረ ማሳያ ነው ብለዋል። ወሎን የታሪክ ሙዚየም ሲሉ የጠሩት አቶ አረጋ በአፍሪካ የመጀመሪያው ከፍተኛ የትምህርት ተቋም የፈለቀበት የሀይቅ ቅዱስ እስጢፋኖስ ገዳምና የሰባቱ ከዋክብት ሊቃውንት የፈሰሱበት ምድር መሆኑን በኩራት ጠቅሰዋል። ከዚህም ባለፈ የግሸን ደብረ ከርቤ፣ የታላቁ ሼህ ጫሊና የሼህ ሁሴን ጀብሪል መንፈሳዊ ስፍራዎች ያረፈበት ስፍራ መሆኑን አስታውሰዋል። የወሎ ሕዝብ ትልቁ ሀብቱ በመካከሉ የገነባው የማይናወጥ የአንድነት እሴት መሆኑን የገለጹት ርዕሰ መስተዳድሩ በ862 የተመሰረተው የሀይቅ ቅዱስ እስጢፋኖስ ገዳምና የታላላቅ መሺዎች የእስልምና እውቀት ጎን ለጎን መቆማቸው ለዛሬው የብሔራዊ አርበኝነት ትልቅ መሰረት መሆኑን አብራርተዋል። የሀይቅ ሙስሊም ማህበረሰብ ከክርስቲያን ወንድሞቻቸው ጋር በአድዋ ጦርነትና በጣሊያን ወረራ ወቅት ትከሻ ለትከሻ ተደጋግፈው ደማቸውን ማፍሰሳቸውና በአንድ ጉድጓድ ተቀብረው የሀገርን ክብር ማስከበራቸው ለዛሬው ትውልድ ትልቅ ትምህርት መሆኑን አክለዋል። ወሎ የአራቱ ቅኝቶች መገኛና የአማራው፣ የኦሮሞ፣ የአፋሩ፣ የትግሬውና የአርጎባ ውህደት የተፈተነበት የፍቅር ስፍራ መሆኑን ገልጸዋል። ሪዞርቱ ስላለው ስትራቴጂካዊ ፋይዳ ሲያብራሩም ስፍራው የደሴና ለኮምቦልቻ ከተማ ቅርብ በመሆኑ ለኢንቨስትመንት የሚመጡ ባለሀብቶች የማረፊያ ችግር እንደሚቀርፍና የቱሪስቱ ቆይታቸውን እንደሚያራዝም ገልጸዋል። ይህ ፕሮጀክት ከላሊበላ ከአክሱምና ከአፋር ኤርታሌ መዳረሻዎች ጋር የመገናኘት ግዙፍ አቅም እንዳለውም ጠቁመዋል። አቶ አረጋ ከበደ ያይዘውም እንዲህ ያሉ ግዙፍ ፕሮጀክቶች የሚሳኩት ሰላም ሲኖር ብቻ መሆኑን በማሳሰብ ሀገር ወደ ኋላ የሚያስቀራው የውስጥ ግጭትና ብሔራዊ ጥቅምን ለስልጣን አሳልፎ የመስጠት አዙሪት ሊቆም እንደሚገባ በቁርጠኝነት ተናግረዋል። መንግስት ሕግ የማስከበር ግዴታውን እንደሚቀጥልና በተሳሳተ መንገድ ያሉ አካላት ወደ ሰላም እንዲመለሱ ጥሪ አቅርበዋል። በመጨረሻም ርዕሰ መስተዳድሩ ለጠቅላይ ሚኒስትሩ ዶክተር አብይ አህመድ ላሳዩት የአመራር ቁርጠኝነትና ለክልሉ ሕዝብ ላላቸው ቀናኢ ምስጋና አቅርበዋል። እንደ ጎርጎራና ፋሲለደስ ግንብ እድሳት ሁሉ የለጎ ሀይቅ ሪዞርትም የጠቅላይ ሚኒስትሩ አሻራ መሆኑን ገልጸዋል። ለፕሮጀክቱ መሳካት የደከሙ አካላት በተለይም ለህዝቡ ትምህርት ቤት ገንብተው ያስረከቡት ባለሀብቶች አቶ በላይነህ ክንዴ፣ የጀግና የመከላከያ ሰራዊትና የጸጥታ ኃይሎች እንዲሁም በቦታው በፍላጎት ለለቀቁ አርሶ አደሮች ታላቅ ክብርና ምስጋና በማቅረብ ንግግራቸውን አጠቃለዋል። በሌላ በኩል ደግሞ ስለ ጎርጎራ ኢኮ ሪዞርት ትንሽ ልበላችሁ። ጎርጎራ ከታላቁ ጣና ሀይቅ በስተሰሜን አቅጣጫ የምትገኝ ታሪካዊ ከተማ ነች። ጎርጎራ ኢኮ ሪዞርት በታሪካዊነቷ ጎርጎራ ከተማ በድንቅ መልክዓ ምድር ላይ የተገነባ ግዙፍ ሪዞርት ነው። ሪዞርቱ በገበታ ለሀገር ፕሮጀክት አማካኝነት የአካባቢውን ተፈጥሯዊ ይዘት በመጠበቅ መልኩ በ40 ሄክታር መሬት ላይ የተገነባ ነው። የተገነባበት ቦታ ጥቅጥቅ ባለ ደን የተሸፈነ ነው። ጎርጎራ ኢኮ ሪዞርት 2 ዘመናዊ ሬስቶራንቶች፣ 102 ደረጃቸውን የጠበቁ እንግዳ ማረፊያ ክፍሎች፣ 2 ቅንጡ የፕሬዚደንሻል ህንፃዎች አሉት።
የፕሬዚደንሻልና ፐብሊክ መዋኛ ገንዳዎች ከከፍተኛ ቁጥር እስከ መለስተኛ ተሰብሳቢ የሚያስተናግዱ ዘመናዊ ቴክኖሎጂ የተገጠመላቸው 3 መሰብሰቢያ አዳራሾች አሉ። እስከ 550 ተሰብሳቢ በላይ ማስተናገድ የሚችለው ጣና አዳራሽ ዘመናዊ የድምጽና የምስል ቴክኖሎጂ የተገጠመለት ሁለገብ የመሰብሰቢያ አዳራሽ ነው። በተጨማሪም ዘመናዊ የስፖርት ማዘውተሪያ ስፍራዎች፣ ሙሉ ስፓ፣ የብስክሌትና የእግረኛ መንገዶች፣ የህፃናት መዝናኛ ስፍራዎች፣ አንፊ ቲያትር፣ የቴኒስ መጫወቻ ሜዳ፣ ለባንክና ለሌሎች አገልግሎቶች የሚሉ ዘመናዊ ሱቆችን ይዟል። እንዲሁም የፍራፍሬና የአትክልት ልማት ስፍራዎች፣ የእጽዋት መንከባከቢያ፣ ተንሳፋፊ ወደብ፣ የነዳጅ ማደያና በቂ የተሽከርካሪ ማቆሚያ እንዲሁም ሌሎች በርካታ የአገልግሎት መስጫዎች አሉት። ሰው ሰራሽ ለአሸዋማ የባህር ዳርቻና ለህፃናት ለታዳጊዎች አገልግሎት የሚሰጥ ጥልቀት የሌለው የውሃ ገንዳ የተዘጋጀለት ነው። ለበርካታ ዜጎች የስራ ዕድልን ፈጥሯል። ጎርጎራ ኢኮ ሪዞርት ለአካባቢው የልማት እንቅስቃሴን የሚያሳልጥ ለጎርጎራ ከተማና ለአካባቢው ተመራጭ የቱሪዝም መዳረሻ የመሆን እድልን ፈጥሯል። ለዛሬ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።